እስከ ሰሜን ሸዋ ድረስ ሲመጡ በእናትህ ብዬ ነው የተማጸንኩት። አትላክልኝ ብዬ አንደኛ ሚዲያ ላይ ይመጣል፣ እኔ ማየትም አልፈልግም። የወረዳና የዞን አስተዳዳሪዎች አንገታቸው ልዩነታቸው የፖለቲካ የስልጣን ነው እንጂ አንድ ናቸው። አዲስ አበባ ተቀምጦ ተጨፍጭፈሃል እያለ ባለፈው ፋኖም እዚህ ደብረ ታቦር ላይ የፈጸመው ነገር ትክክል አይደል? ገብተህ እንዳለ ቀይ መስቀል ማቃጠል ህዝብ ምንድን ነው ይሄ? ፖለቲካ ነው። ህዝብ ሊቆጣበት የሚችለው በመንግስት ላይ ሊነሳሳበት የሚችለው ነገር በሃይማኖት አንዱ ነው። ስለዚህ የገባ ትረሽናቸዋል። እነዚህ ናቸው አሁን የኦሮሞን ህዝብ ነፃ አውጥተው መንግስት እንሆናለን የሚል ተማሪ ለምን ሄድክ ተብሎ ይገደላል። ታዲያ ለህዝብ መቆም ነው እንዴ? የህዝብ ጠላት ነቀርሳ ሆነ እንዴት ነው እንትን የምትል? ሚስማር በአናት እየከተትክ እጅ እየቆረጥክ ምንድን ነው ይሄ ለህዝብ የምትታገል? ኢቭን አሁን ልጅቷ አማኝ ነኝ ትላለች፣ ግን ሚዲያ ላይ ወጣ ከጅጅ የበለጠ ድምፅ አለኝ እኮ ምናምን የምትል ምን ማለት ነው? ይህን ጉሯን እንደፈለገች እንትን ትበለው። ግን ከዚህ በፊት በጣም ብዙ ጊዜ ደህና ነች መልእክት አስተላለፈች ምናምን ትል ነበር። የሌለ ነገር ለምንድን ነው እንደዛ እንድትሰቃይ የፈረደችባት? ጦርነት የተጀመረው አለ ቀጥሎ ከለውጡ በኋላ ነው እና ከዛ በኋላ ጄኖሳይድ ሊፈጽሙብን ትግራዋይ ባለበት ሁሉ ሀብቱ እንዲቀማ፣ እንዲሰደድ፣ እንዲገደል፣ እንዲታሰር ተደርጓል። የዘር ማጥፋት ድርጊት ነው የተካሄደው ብሎ አረፈ። የባንዳ ዘር ነው ትግራዋይ፣ ባንዳ አይደለም። ነገር ግን ባንዳ ሰርጎ ገብቶበታል። ደብረ ጽዮን አሉላ ሐውልት እንዲቆምለት ከልክሎ በአሉላ ሊኮራ አይችልም እኔ ያሉኝ። የህወሓትን ታሪክ የማይጠብቅ ትግራዋይ ተጠፋለህ እየተባልክ ነው። አሜን ብለህ ቅድም እንዳለው ሰውየው አሜን ብሎ ከተገዛ እንግዲህ ምንም ማድረግ አይቻልም። በ7 ዓመታት ጊዜ ውስጥ ብቻ ከ7 በላይ ሳይቶችን ጥንቅቅ አድርጎ ገንብቶ አስረክቦ ከ350 በላይ አባወራዎችን የቤት ባለቤት ያደረገው፣ ቤቶችን በተመጣጣኝ ዋጋ በመሸጥ እውቅናን ያገኘው፣ እንዲሁም ከኢትዮ ሪል ስቴት አዋርድ የክብር ሽልማትን የወሰደው ድርጅታችን ቴምር ፕሮፐርቲስ አሁን ተራው የእናንተ ነው ይላቸዋል። በቅርቡ ባወጣቸው ሳር ቤት ቫቲካን ኤምባሲ አቅራቢያ እና በአዋሪ የሚገኙ ሳይቶቹ ላይ እስከ 35% የሚደርሱ እውነተኛ ቅናሽ አዘጋጅቶ የቤት ባለቤት ይሁኑ ይላቸዋል። ባለ 3 መኝታ ቤቶችን ከ9.9 ሚሊዮን ብር ጀምሮ ካለምንም ወለድና ተጨማሪ ክፍያ ቤቱን በኢትዮጵያ ብር በመዋዋል ይግዙ ይሎታል። እንዲሁም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ፣ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው ገላን ኮንዶሚኒየም እና ተክለ ሃይማኖት መሃል ላይ የንግድ ሱቆችን ከ500,000 ብር ቅድመ ክፍያ ጀምሮ እየሸጠን ነው። ሳይቶቻችንን ለመጎብኘትና ለበለጠ መረጃ አሁኑኑ ይደውሉልን። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምትሰንብታችኋል። የምትመለከቱት ኢትዮ ዴይሊ ቻናላችን ነው። ዛሬም እንግዲህ እንደተለመደው ወቅታዊና አዳዲስ መረጃዎችን ወደ እናንተ ለማድረስ ጋዜጠኛ አርያ ተስፋ ማርያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል። መልካም ጊዜ እንዲወላችሁ ከወዲሁ ተመኘን። አርያ እንዴት ነህ? ብርዱ ደህና ነው። ዛሬ ብርድ ከትናንት ጀምሮ ይዞታል። እንግዲህ ዝናቡ ብርዱ ጥሩ ነው። ሙቀቱ ትንሽ ከበድ ብሎ ነበር፣ ቀዝቀዝ ያደርገዋል። እንግዲህ በቀጥታ ወደ ፕሮግራማችን ዛሬ እንግዲህ የተለያዩ መረጃዎች አሉን። ወደ መካከለኛው ምስራቅ ሄደን ወቅታዊ ነገሮችን ስቱዲዮ እስከ መግባታችን በፊት የነበሩ አዳዲስ ነገሮችን ጨማምረን እናደርሳቸዋለን። ከዛ በፊት ግን በፕሮግራማችን ላይ ያላችሁ ማንኛውንም ማስተያየትና መረጃዎች ለማድረስ በ0993082062 ደግሞ አለ በ0993082062 በቴሌግራም ቁጥራችን በጽሁፍ ብታደርሱን መልሰን ለእናንተ የምናቀርብ መሆኑን ለማስታወስ እንወዳለን። እንግዲህ ለዝግጅት ክፍላችን ከደረሱን በርካታ አስተያየቶች ማለት እንደተለመደው የተወሰኑትን አጠር አድርገን መርጠን እናቀርባለን። በቅድሚያ እንግዲህ አንድ ተመልካቻችን አለም አየለ የተባለ ተመልካቻችን ሴት ይሁን ወንድ አልታወቀም፣ አለም የሁለቱም ስም ስለሚሆን እንግዲህ ተነገረው ይላል። የትግራይ ህዝብ የእነዚህን ሰዎች ንግግር ሰምቶ ወደ ጦርነት ከገባ እንግዲህ ምን ማድረግ ይቻላል እንዴ? ወጣቱ የራሱ አእምሮ የለውም? ማሰብ አይችልም? የወያኔ ባሪያ ሆኖ መሞት ከመረጡ ምንስ ማድረግ ይቻላል? ንገረው እምቢ ካለ መከራ ይምከረው ነው ሲል እንግዲህ በተደጋጋሚ የምናነሳውን ሀሳብ በተመለከተ ሀሳቡን አድርሶናል። እውነት ነው። መልካም። ሌላው እንግዲህ ታፈሰ ገብረ አምላክ የሚል በመንፈሳዊ ህይወት ሰይጣን በህልውና መኖሩ የሚነገርለት በሰው ልጅ ደም መፍሰስ ነው። የህወሓት ፖለቲካ መሪዎችና የባህል ጄኔራሎች ትላንት በኢትዮጵያ ላይ በስልጣን በክብር በምቾትና የአገር የህዝብ ሀብት ያለ ቁጥር በመዝረፍ የቆዩት የወጣት ትውልድና የህዝብ ደም በገፍ በማፍሰስ ነበር። በህዝባዊ አመፅ ከኢትዮጵያ ህዝብ ልዕለ ስልጣን ሲባረሩ በትግራይ ህዝብ ውስጥ ተደብቀው የለመዱት ምቾት ስላልተጓደለባቸው ህገወጥ ጦርነት ከፍተው በሚሊዮን የሚቆጠር ዜጋ ጨርሰው
በመሸነፋቸውና ለፍትህ የሚያቀርባቸው አካል ባለመገኘቱ በልምድ የሚመኩበት የመሀይም ፖለቲካ እውቀት ስልጣንን ምቾት ስላደነዘዛቸው ሱስ የሆነባቸው ደም ማፍሰስ ልምድ እረፍት ስለነሳቸው ከትግራይ ህዝብ ባሻገር መከራው የአማራ ህዝብ እንዲደርሰው ግብፅንና ሻዕቢያ የሚያጠቃልል የጦርነት ሴራ በመጠንሰስ ላይ መሆናቸው በግልጽ ስለሚታወቅ የኢትዮጵያ ህዝብ ወጣቱ ትውልድና የህዝብ ልጅ የሆኑ ምሁራን ተባብረው ይህን ደም የማፍሰስ ህልውና ያደረገውን ቡድን በህልውናውን ከማጥፋት የተሻለ መፍትሄ አይገኝም ነው የሚለው። እንግዲህ አንደኛው ተመልካቻችን ይግዛው ምረት የተባለ ተመልካቻችን ቀጥታ ለአንተ ነው እንግዲህ ይህን ሀሳብ ያቀረበው። ሰላም አርያ፣ አንድ ጉዳይ ላስታውስህ። የመለስ ዜናዊና የነስዬ አብርሃም ቡድን የመሰንጠቅ ህወሓት ሲሰነጠቅ ማለት ነው ኢትዮጵያ ጋዜጣ ላይ ከህወሓት መንደር የቃረምኩት በሚል በምትጽፈው ጽሁፍ ነበር። ያን ያስታውሳለሁ። ምን ጻፍክልን መሰለህ? አባይ ፀሐዬ ድንገት ቤተ መንግስት ደረሱ። ከመኪና ሳይወርዱ በረንዳ ላይ የቆሙትን ስዩም መስፍንን በእጅ ጥቅሻ ጠሯቸው እያለ ይቀጥልና ጽሁፉ አቶ ስዩም በቃኝ እኔ 55 ዓመቴ ነው፣ በዚህ እድሜ ተላላኪ መሆን አልፈልግም እያለ ጽሁፉ ይቀጥላል። አርያ በዛ ጨካኝ ዘመን እንዲህ አይነት ድፍረት የሞላበት ዘገባ ስታስነበበን ነበር። ታዲያ አሁን ለምንድን ነው ክቡር ጠቅላይ ሚኒስትራችን እንዲሁም የጦር ኃይሎች አዛዡ ፊልድ ማርሻልን አደመ ላይ እርምጃ የሚወስዱት? የተለየ ሚስጥር ካለ በድፍረት የማትሞግታቸው ለምንድን ነው? ይወስኑ እንጂ ያድርጉት። ሰላም ይስጡን። በርታና ሞግታቸው። ያን ያልሞትክ ዛሬ ምንም አትሆንም አቦ ይላል። ጥሩ ሀሳብ ነው። ግን ምን መሰለህ አንዳንድ ጊዜ እኔ ማንንም ከመሞገት ወደኋላ አይደለም ከመጠየቅ ነው የምጠይቃቸው። ምናልባት እሱም ከጠቀሳቸው ሰዎች የምጠይቃቸው ጥያቄዎች ይኖራሉ። ግን ከስሜታዊነት መንጻት አለበት። ከዚህ በፊት አየህ ህወሓት ራሱን የጀምረው ስለዚህ እዛ ጋር የሚሞት ሰው አለ። መንግስት እንዳባት ነው እና ትንሽ ትዕግስት ያስፈልጋል። ግን አሁን ትዕግስት ምልህ ከበቂ በላይ ትዕግስት የተወሰደ ይመስለኛል። እርምጃው እንዴት ይሆናል የሚለውን እንግዲህ እሱና እሱ ነው የሚያውቁት። አንድ ሀይረዲን የፕሮግራማችን ተከታታይ ነው። በቴሌግራም ቻናላችን እንደዚህ አለ። ሰላም አርያና ሮቤል፣ ስለ እውነት እኚህ ያደመ ቡድን ከትግራይ እናት ማህፀን የተወለዱት አይመስለኝም። ይህን የምለው በምክንያት ነው። የትግራይ እናትና ሴት እህቶቻችን ከደፈረ ኤርትራውያን ጋር ጽምዶ የፈጠረ ለ20 ዓመታት ሲጠብቀው የነበረን የተጋባን የሰሜን እዝ በጭካኔ ጨፈጨፈ። ከዚህ በፊት የሐውዜን አያድር ትምህርት ቤት ላይ ያቀነባበረ ኢትዮጵያ ለ27 ዓመት ሲመራ በትግራይ ህዝብ የተነገደ በቅርቡ ከ1 ሚሊዮን ወጣትን ያስጨፈጨፈ በህፃጽና በሌሎች ካምፖች በሚገኙ ስደተኞች በጭካኔ የሚያሰቃይ በፌዴራል መንግስት ለመቀሌ ውሃ ግንባታ እንዳይሳካ ያኮላሸ። ታዲያ እንዴት ብዬ ትግራይ እናት ወልደዋለች ብዬ ልመናራ? ኦርቴጋል የሚባል ፍላስፋ አንድ ነብር ከ1000 ዓመት በፊት አባቶቹ እንዳሉ ነገም የእሱ ትውልድ እንደሚመጣ አያውቅም ያለውን ለራሱ ጠርጎ ይበላል። የሰው ልጅ ግን መጀመሪያ እንዳለ ነገም እንደሚመጣ ያውቃል። ካልሆነ ከነብሩ አይሻልም። ስለዚህ ያደመ ቡድን እንደ ነብሩ ስለሆነ መጥፋት አለባቸው። ሀይረዲንን ከወንዶ ገነት እናመሰግናለን። ጥሩ አስተያየት ነው እና በነገራችን ላይ አንድ አብርሃም አስመላሽ ነፍሱን ይማረው እና እሱ ነበር የሰጠኝ የኤርትራ እንቆቅልሽ የምትል መጽሐፍ 200 ገጽ አትሞላም መጽሐፏ። ቆይ ሰሞኑን አለቃ ማን ከበደ አመጣልሃለሁ ብሎኛል። አለቃ አይደለም በነገራችን ላይ ቪዲዮ እየቆረጠ ብዙ ነገር ኤዲት እያደረገ የሚተባበረን እሱ ነው አይደለም? አይ ከመቼ ጀምሮ አንባቢ ሆነ የሚለው ገርሞኝ ነው። አማን እንዴ አንባቢ ነው አንተ? አይደለም ስፖርት ላይ ተኩራል ብዬ ነው። አይ ያነባል። እሺ ያው ይሰማናል እንግዲህ መልስ ይሰጣል። እሺ እና ያመጣልኛል ገጽ እንግዲህ ያነበብኩት እኔ 93 እንትና የሰጠኝ ማለት ነው አብርሃም። ማስታውሰው ገጽ 200 ወይ ገጽ 200 እስከ 201 ይህ እንግዲህ የተጻፈው ኢህአዴግ ሲገባ 85 መጽሐፉ ተለቅሞ ሁሉ እንትን ተብሏል። ደራሲው ማን እንደሆነ አይታወቅም፣ የት እንደገባም አይታወቅም። እኔ አላቅም። እና መጨረሻ ምን ይላል መሰለ ገጽ 201 ከ200 እስከ 201 ከግንቦት ሊቆጣጠሩ የካቲት አካባቢ ስብሰባ ተደረገ በሰንዓፈ ኢሳያስ የሚመሩትና የከተማና የራሳቸውን አባሎች የደህንነት ኃላፊዎች የከተማ ሰላዮችንም ጭምር አንድ ላይ ሰበሰቡ። በቅርቡ በሚቀጥሉት ጥቂት ወራት አስመራን ነፃ መውጣት ብቻ ሳይሆን ኤርትራን ነፃ እናወጣለን፣ ኤርትራን እንገነጥላለን፣ ከዛ በኋላ መንግስት እናውጃለን። ይሄን አትጠራጠሩ፣ በ3 በ4 ወር ውስጥ አሉ።
ከዛ በኋላ ግን ስራችን የሚሆነው ኢትዮጵያ እንዳታንሰራራ ለ2000 ዓመት መበጣጠስ ነው። ይህን ተመልካቾች የኤርትራ እንቆቅልሽ የሚል መጽሐፍ ፈልጋችሁ ማንበብና ማረጋገጥ ትችላላችሁ። ስብሰባ የት እንደነበረ በጣም ጎበዝ ጸሐፊ ነው። እውነተኛውን መረጃ ነው ያወጣው። ይኸው አሁንም ከጫንቃችን አልወርድ ብሏል ኢሳያስ። በኋላ ላይ ያሉትን እናያለን። መልካም እንደ መቋጫ እንዲሆን ምናልባት ሰሞንኛውን መልእክት ሁኔታውን በተመለከተ መልእክት ያደረሰን አንድ ተመልካቻችን አለ ነው። ሰላም እንዴት ናችሁ? አርያና ሮቤል ሰሞኑን ያጋጠመው ነዳጅ ሰልፍ ላይ ያየሁትን ላካፍላችሁ። እኔ እግረኛ ነኝ፣ ትራንስፖርት ነው የምጠቀመው። ለባለ አሽከርካሪዎች ግን እጅግ በጣም አዘንኩ። ያ ሁሉ መኪና ተሰልፉ፣ ሌሎች ያለ ሰልፋቸው ከማደያ አጠገብ ቆመው ተራ ለሚቆጣጠሩ የፖሊስ አባላት ከአንድ መኪና 500 ብር እየተቀበሉ ተራ እያሰለፉ ያስቀዱ ነበር። እነዚህ ፖሊሶች ካጠገባቸው ሰው ከቆመ በጣም ይቆጣሉ፣ የተሰለፉት ደግሞ በእጅጉ ይበሳጫሉ። እና አረ ነውር ጠፋ፣ እባካችሁ ለሚመለከተው አካል አድርሱልን ይላል። እንግዲህ ነዳጅ ማደያዎች አካባቢ የታየውን መጨናነቅ ተከትሎ የጸጥታ አካላትም የሚሰሩትን ነገር ፎቶ አንስተው ቪዲዮ ቀርጸው የበለጠ ጥሩ ነው። ምናልባት የተወሰኑ አንድና በጣት የሚቆጠሩ 2 ሰዎች ገጽታውን እንዳያበላሹ እንዲህ አይነት ነገሮች እንደ መረጃ እናደርሳለን። ግን ተጨባጭ ደግሞ እንዲሆን የበለጠ በቪዲዮ ወይ በፎቶ ቢያቀርቡልን እኛ ችግር የለብንም። እዚሁ ቁጭ አድርገን ማሳየት እንችላለን። እውነት ነው። ሮቤል የመጨረሻዋ ነገር ልንገርህ። ሳሙኤል በጣም በዚህ በጂኬ ፍልስፍና የራሱ አቋም ያለው ሰው ነው። በፌስቡክ ወዳጄ ነው። በጣም ያሳቀች ነገር ከትላንት ወደ ጦርነት ተጀመረ ሲባል ነገሮች እጅግ እየከፉ ነው ብሎ ደረጃ ሀብቶልን የጻፈው የአሜሪካ ጦር የኢራኑን መንፈሳዊ መሪ ገድያለሁ እያለ ነው። ቴሄራን፣ ቴልአቪቭ፣ ዱባይ፣ ባህሬን፣ ዶሃ ሚሳኤል እየዘነበባቸው ፈጣሪ መዓቱን ያብርደው ብሎ ጻፈ ደረጃ ሀብቶል። እሷን ስክሪንሾት አደረገና ሳሙኤል የጻፈው ነው። ደሬ እዛ ይብረድ ብሎ ይጸልያል፣ እዚህ እንደድ ብሎ ይማጸናል። በጣም ትክክል እኮ ነው። እንዴት አገር ላይ የከሌ ሰራዊት እያሉ ኢትዮጵያ መከላከያ ሰራዊት እያዋረዱ ያሳዝናሉ። ብቻ በጣም ያሳፍር ነው እነ ደረጃ የሚሰሩት ስራ። ኤኒዌይ እንደዚህ አይነት አቋም እያራመደ እዛ ጋር ፈጣሪ መዓቱን ያብርደው፣ እዚህ ደግሞ ሀገር ላይ እሳት ይንደድ ትላለህ። ከሌ ቤተ መንግስቱን ሊቆጣጠር ነው፣ ከሌ እንደዚህ ሊያደርግ ነው። ምንድን ነው የሚለው? ያሳዝናል። እሺ መልካም። እንግዲህ ካነሳ ቀን እንግዲህ ከሰሞኑ ደግሞ በሀገራችን በአርሲ በጣም አሳዛኝ ሁኔታ በንጹህ ላይ የደረሰ እልቂት አለ። እሱም በተመለከተ እንግዲህ በአርሲ ዞን ሸርካ ወረዳ በንጹሃን ዜጎች ላይ የደረሰውን ግድያ በማውገዝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና መጅሊሱ መግለጫ አውጥተዋል በእስልምና እምነት ተከታዮች ዘንድ። እሱን እንመለከታለን። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ኮሚቴ በሲኖዶስ ባወጣው መግለጫ ከዚህ በፊት በአርሲ ሀገረ ስብከት የተለያዩ ወረዳዎች በርካታ ኦርቶዶክሳውያን ወገኖቻችን ሕይወት በመጥፋቱና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባች ከተሞች ተሰደው ለረሃብና ለእርዛት ተጋልጠው እየኖሩ መሆኑ ይታወቃል። ቀደም ሲል በተለያዩ ጊዜያት በደረሰው ሞትና ስደት ምዕመናን እያዘኑ ባለበት እኛም ከሀዘናችን ባልተጽናንበት ሁኔታ ጥቃቱ በአዲስ መልኩ ቀጥሎ የአንድ ንጹሐን ወገኖቻችን ሕይወት በግፍ ማለፉን በሕይወት የተረፉትን በታጣቂዎቹ መታገታቸውንና የደረሱበት አለመታወቁን ከ10 የሚበልጡ አባወራዎች ቤትና ንብረት እንደተቃጠለ በመግለጽ ከሀገረ ስብከቱ የቀረበው ሪፖርት የተመለከትነው በጥልቅ ሀዘን ሆነን ነው ይላል። በመሆኑም በምስራቅ አርሲ ሀገረ ስብከት በተደጋጋሚ የተፈጸመ ያለው ሞትና መፈናቀልም ኦርቶዶክሳዊ ልጆቻችን በየትኛውም የሀገራችን ክፍል በነፃነት ሰርተው የመኖርና ስርዓት አምልኮ የመፈጸም ህገ መንግስት መብታቸውን የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትለው በአፋጣኝ መፍትሄ እንዲሰጡበት ቋሚ ሲኖዶስ በጥብቅ ያሳስባል ይላል መግለጫው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ደግሞ በኦሮሚያ ክልል አርሲ ዞን ሺርካ ወረዳ በንጹሃን ኦርቶዶክስ የክርስትና እምነት ተከታዮች ላይ የደረሰውን አሰቃቂ ጥቃት አስመልክቶ መግለጫ ሰጥቷል። ምክር ቤቱ እንግዲህ በመግለጫው በንጹሃን ወገኖቻችን ላይ በደረሰው አሰቃቂ አደጋ ጥልቅ ሐዘን ተሰምቶናል። ድርጊቱ የትኛውንም ሃይማኖት የማይወክል ይልቁንም በሃይማኖቶች መካከል ለዘመናት የኖረውን የመከባበር እሴት በመናድ በአማኞች መካከል ጥርጣሬና ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው። መንግስት አጥፊዎቹን በአፋጣኝ ለይቶ ህጋዊ እርምጃ ሊወስድ ይገባል ሲሉ ሁለቱም የእምነት ተቋማት መግለጫ አውጥተዋል። እንግዲህ እኛም በዚሁ አጋጣሚ እንግዲህ ለተጎዱ ህይወታቸውን ላጡ ለተጎዱ ወገኖች ቤተሰቦቻቸው፣ ወዳጅ ዘመዶቻቸው መጽናናት እንመኛለን። ሀዘናችን ትላንት ከአካባቢው ሰዎች ኢንተርቪው ሲደረጉ ሰማሁ ማታ ላይ ቢቢሲ ላይ ነው እና በአንድ ጉድጓድ 21 ሰዎች የቢቢሲ ዘገባ እስከ 30 ደርሷል ነው የሚለው። እንግዲህ እሱ ደግሞ እየጨመረ መጣ ነው ቁጥሩ የተገኙ ሟቾች። በነገራችን ላይ ያው ሲጠየቁ ሰዎቹ ይህን ድርጊት የፈጸመው ሸኔ ነው ታጣቂዎች ናቸው ብለዋል። እና
እኔ የምልህ አሁን ሰው እንደው ወደ ብዙ ሰው ያውቀዋል፣ ይሄንን ነገር ይረዳዋል። ቅድም ስለ ኢሳያስ አንስተን ነበር፣ በሰፊውም እናነሳዋለን። እና ኢትዮጵያ ውስጥ ግብፅ መረብ ካረገቻቸው ነገሮች አንዱ ሃይማኖት ነው። ድርጅታችን ሰመር ሪል ስቴት የአድዋ 00 የሳይንስ ሙዚየምንና የህንድ ኤምባሲን በገነቡ ጉምቱ ባለሙያዎች በሴቶች አደባባይ ያስገነባቸውን ቤቶች ለደንበኞች እንዳስረከበ ይታወቃል። አሁን ደግሞ በዲፕሎማሲ መቀመጫ በሆነችው በእንግሊዝ ኤምባሲ በ2 ዓመት ውስጥ ገንብቶ የሚያስረክባቸውን ከባለ 2 እስከ ባለ 4 መኝታ ቤቶችን የቤት ባለቤት ልናደርጎ ዝግጅታችንን ጨርሰናል። እነዚህም ቤቶች በ10% ቅድመ ክፍያ ከ50% የባንክ ብድር ጋር የግሎ ማድረግ ይችላሉ። የአንድ ካሬ ዋጋችን በ105,000 ብር ስንሸጥ እንደነበረ ቢታወቅም ለጥቂት ቀናት ብቻ የሚቆይ እስከ 3 ሚሊዮን ብር የሚደርስ ልዩ ቅናሽ ማድረጋችንን እየገለጽን በካሬ በ88,000 ብር እየሸጥን እንደሆነ ስንገልጽ በታላቅ ደስታ ነው። የዚህ ድል ተጠቃሚ ለመሆንና የቢሮና የሳይት ጉብኝት ለማድረግ ከታች ባለው ስልክ ይደውሉ። ኢትዮጵያ መፍረስ አለበት። ኢትዮጵያ እነሱ ይፈርሳሉ እንጂ እኛ አንፈርስም። ግብጾች ኢትዮጵያ ውስጥ እያደረጉት ያሉት ነገር አሁን በተጠናከረ መልኩ ግድቡ እንቆጣጠራለን ብለው ያስባሉ። ስለዚህ ኢትዮጵያ ውስጥ በሃይማኖት እነዚህ ታጣቂዎች ሸኔ አሁን ጨምረዋል። ሁሉም ይሄ ፋኖ ይሄ ምንድነው ህወሓት እንኳን የሚባል የለም አደመ ምናምን የምትላቸው በሻዕቢያ አማካኝነት ትእዛዝ እየተሰጣቸው እየሄዱ መሳሪያ እየተረከቡ አገር ውስጥ እያስገቡ አሁን አገር ውስጥ ሲገባ ይያዛል። እዚህ ባለፈው ፖሊስ ይዟል፣ ጥሩ ነው። በሌሎች አካባቢዎች ሲገባ ለምን አያዝም? ፌዴራል ለምን ቁጥጥር አያደርግም? ፌዴራል ፖሊስ እና ስለዚህ አንዱ ህዝብን ማስቆጫ እንትኑን ታውቀዋል፣ ያውቀውታል። ስለዚህ ምንድን ነው የሚያደርጉት? ህዝብ ሊቆጣበት የሚችለው በመንግስት ላይ ሊነሳሳበት የሚችለው ነገር በሃይማኖት አንዱ ነው። ስለዚህ የገባ ትረሽናቸዋል። እነዚህ ናቸው አሁን የኦሮሞን ህዝብ ነፃ አውጥተው መንግስት እንሆናለን የሚሉት። ባለፈው ፋኖም እዚህ ደብረ ታቦር ላይ የፈጸመው ነገር ትክክል አይደል? ገብተህ እንዳለ ቀይ መስቀል ማቃጠል፣ ህዝብ ምንድን ነው ይሄ? ፖለቲካ ነው? ፖለቲካ አይደለም። እና እዚህም ላይ አርሲ ላይ የተወሰደው ነገር ሲደጋግ በጣም ነው የሚያሳዝነው። ግን እዛ ከፌዴራል ፖሊስ የለም ወይ? በእርግጥ በድንገት ገብተው ይህን ድርጊት ፈጽመው ሊወጡ ይችላሉ። አንዴ ከፈጸሙ በኋላ ተደጋገመ። ሁለተኛ ለምንድን ነው እንትን የማይደረግ? ለምን ጥንቃቄ ለምን አይደረግም? ጥበቃ ስለምን አይደረግም? ጥበቃው ስለምን ሳይጠናከርም? የግድ ቤተክርስቲያን ላይ የፌዴራል ፖሊስ ሰፍሮ ይጠብቅ ማለት አይደለም። አካባቢ ላይ የመጠበቂያ ስልት ማዕት አለ። በየት በኩል ይገባሉ ይወጣሉ የሚለውን መረጃ ማጠናከር ነው እንጂ እነዚህ ሰዎች ይኸውልህ፣ አንድ ጊዜ የዛሬ ዓመት አዋሽ ሄደን ነበረ። እኔ ስዩም ሄደን ነበረ። አዋሽ ያለው ፓርክ በጣም ልዩ ነው መቼም ብታየው። እና አደን እና የጠየኩት ጥያቄ ለወሰደን አካል እዚህ አካባቢ ሸኔ የለም ወይ አለ። ወደዛ አሳየኝና ወደ አፋር የሚወስደው ተራራ ላይ እዛ ላይ ያሉት አለኝ። እንዴ ምን ማለት ነው ስለው የአካባቢው ህዝብ በቃ መረረው። እዛ ላይ ኦሮሞ ህዝብ መረረው። ይሄን አምጣ፣ ምግብ አምጣ፣ ከብትህን አምጣ ምናምን እየተባለ ስለዚህ ለህዝቡ መሳሪያ ያስታጠቅ ነው አለ። ራሱ መከላከል ጀመረ እና ራሱን ያሳደዳቸው። መከላከያም እንደውም ቦታው ላይ ግቢ ውስጥ አሉ የመከላከያ ግን አሳደዳቸው ወደዛ። ህዝብ ሲብስበት ይህንን እርምጃ ይወስዳል። ከዛ ውስጥ ሚሊሻዎችን ገባ መልምለህ ይህንን ማድረግ ይቻላል። መፍትሄውን ለሚመለከተው አካል እንቶ በሞቱ ዜጎቻችን ግን እናዝናለን። ነፍሳቸውን ይማር። መልካም እንግዲህ ትናንትና የአድዋ 130ኛ ዓመት ድል በዓል ተከብሯል። እንግዲህ በስፍራው አንተ ተገኝተህ ነበረ። እዛ ላይ እንግዲህ የተላለፉ መልእክቶች አሉ። ክቡር ፕሬዚዳንት ታዬ አጽቀሥላሴና ክቡር ፊልድ ማርሻል ብርሃኑ ጁላ ያነሷቸው ነጥቦች አሉ። እነሱን በተመለከተ የተወሰኑትን እኔ ላንሳና ከዛ እዚህ በቪዲዮ ያዝናቸው አሉ። እሱን እንሰማለን። 130ኛ የአድዋ ድል በዓል እንግዲህ አስመልክቶ ፕሬዚዳንት ታዬ አጽቀሥላሴ ባደረጉት ንግግር አድዋን ስናስብ አባትና እናቶቻችን ለሉዓላዊነታችን የከፈሉትን ዋጋ ብቻ ሳይሆን ለኢትዮጵያ የነበራቸውን ሰፊ ራዕይ ጭምር ነው። የታሪክ ሰነዶች እንደሚያስረዱት በአድዋ ድል ማግስት የዲፕሎማሲው አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በርና ወደብ ባለቤትነት ማረጋገጥ ነበር። ዛሬም እኛ የምንሻው እንግዳ ነገር ሳይሆን ይህንኑ የታሪክ መንገድና ፈለግ ነው።
አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። ጥሪውን ልንሸሸው ዝንታለም ብንሞክር እንኳ ዝንታለም ከኛ ጋር ሊነጠል የማይችል ሕያው ሀቅ ነው የሚል በጣም ደስ የምትል ንግግር አድርገዋል። ቅኔያቸው ከባድ በጣም እውነት ነው። ነገን ለማየት እንዳንችል በፖለቲካ ግርዶሽ ስትራቴጂካዊ ጥቅሞቻችንን አሳልፈን ሰጥተናል። ስለዚህ አድዋ ያስተማረን በእንዲህ አይነት የሉዓላዊነት ጉዳዮች ላይ የምንወስደው ስትራቴጂካዊ ውሳኔ ከታሪክ ትክክለኛ ጎን መቆም መቻል እንዳለብን የሚያረጋግጥ። መልካም። ፊልድ ማርሻል ብርሃኑ ጁላ ደግሞ ባደረጉት ንግግር የአድዋ ድል ጥቁር ህዝቦች ታሪክ መስራት የማይችሉ ናቸው የሚለውን የፋሽስቶች ኃይል ወይም ደግሞ የፋሽስቶችን አቋም የሰበረ ኃያል ቀን ነው ብለዋል። አድዋ የኢትዮጵያ አርበኞች ከጠላት በተማረከ ጦር መሳሪያ ሀገራቸውን ከቅኝ ገዢ ኃይሎች ያዳኑበት የጸረ ቅኝ ግዛት ያስገኘው ድል ነው ብለዋል። ሀገራችን እንግዲህ በየጊዜው ከጠላት ጋር ሆነው የሚዋጉ ባንዳዎች ገጥመዋታል ያሉት ፊልድ ማርሻል ብርሃኑ ጁላ ለዚህ ማስረጃ የሚሆን አንድ የተሻገርነውን አደጋ ልንገራችሁ ይላሉ። የ2010 ዓ.ም ለውጥ ከመጣ በኋላ የህዳሴ ግድብ ግንባታ መፋጠን ሲጀምር የመጀመሪያው የውሃ ሙሌት ጭምጭምታ ወሬ ሲሰማ ታሪካዊ ጠላቶቻችንና ባንዳዎች ግንባር ፈጥረው በአንድ ጊዜ 15000 የሰለጠነና የታጠቀ ኃይል ከሀገር ውጭ አሰልጥነው ህዳሴ ግድብ ላይ ልማቱን ለማደናቀፍ ቢረባረቡም እኛ የህዳሴ ግድብ ልጆች አሸንፈን ህዳሴን አስቀጠል ነው። ዛሬ የህዳሴው ግድብ አልቆና ተመርጦ ኤሌክትሪክ እየሰጠ ይገኛል ብለዋል። እሳቸው እንግዲህ እዚህ ላይ ስለ ባንዳዎች ያነሷት ቆንጆ ሀሳብ አለች። ብንሰማ ከሳቸው አንደበት አርበኛ ዜጋ እንደነበረ ሁሉ አገሪቷን በመካድ ከጠላት የተሰለፈው ባንዳ ዛሬም ርዝራዡ እየቀጠለ ከታሪካዊ ጠላቶቻችን ጋር ተሰልፎ ብሔራዊ ጥቅማችንን ለመሸጥ ተስማምቶ አባይ እንዳይገደብ፣ ባህር በር እንዳናገኝ፣ ልማት እንዳይመጣ ለማድረግ እየሰራብን ካለው ጠላት ጋር ወግነው ኢትዮጵያን የማፈራረስ ተልዕኮ ተቀብለው እየሰሩ ያሉ የዘመኑ ባንዳዎች አሉ። ኢትዮጵያውያንን እያገቱ መምህራኖችን፣ ሐኪሞችን፣ ተማሪዎችን በመግደል ትምህርት ቤት የሚያዘጉ ህዳሴ ግድብን ጨምሮ የልማት ፕሮጀክቶቻችንን ለማፈረስ የተላኩ አንዳንዱንም ያፈራረሱ እውነት አይደለም ይሄ? ቅድም ካወራነው ከሃይማኖት አባቶች ጋር በደብረ ታቦር ትምህርት እኮ የለም አማራ ክልል። አማራ ክልል 3 ዓመት ሆነ ትምህርት። ስንት ሺህ ተማሪ ነው ትምህርት ያቋረጠው? እንዴት የገዛ ወገን ትምህርት ቤት አስተማሪዎች ለምን ትምህርት ቤት ከፈታችሁ ተብሎ ይገደላሉ? ተማሪ ለምን ሄድክ ተብሎ ይገደላል። ታዲያ ለህዝብ መቆም ነው እንዴ? የህዝብ ጠላት ነቀርሳ ሆነ እንዴት ነው እንትን የምትል? ሚስማር በአናት እየከተትክ እጅ እየቆረጥክ ምንድን ነው ይሄ ለህዝብ የምትታገለው? ከታሪካዊ ጠላቶቻችን ያሉት ከግብፅ ጋር ነው። ከግብፅ መመሪያ እየተቀበሉ ይህንን የሚያደርጉ ያሉት ይሄን። ሁለት ነገር አለ። አገር እንድትፈርስ ትፈልጋለህ? የፈለገ ነገር ቢሆን ከአብይ ልዩነት ይኑርህ፣ ከፈለግከው ልዩነት ይኑርህ፣ ከመከላከያ ጋር ከሀገርህ እንዴት በሀሳብ ትለያለህ? የት ልትኖር ነው? ከዛ በኋላ የእኛ እንደውም ከሱዳን ይበልጣል። ወይም ከሌላ አገሮች ካየነው ብጥብጥ አንድ ምን ልታዘዝ የሚል ድራማ ነበርና ምንድነው ድሮ እርግብ ዘንባባ ነበር የሰላም ምሳሌ ምናምን። ስለዚህ አሁንማ ቆንጥር ሆኗል ሲል ቆንጥር ይዤ ልምጣ ይላል ደግሰው። ደግሰው ቁጭ በል በእያንዳንዳችን ልብ ውስጥ ቆንጥር አለ አለው። ያንን አውጥተን ስንጥል ነው እንትን ሰላም ሊፈጠር የሚችለው። ሁሉም ቆንጥር ይዞ ነው የሚዞረው። አንድ ጽሁፍ አይቼ ነበር አስተያየት ላይ መለስ ዜናዊ ባለፈው ያየነው ነገር ማለት ነው። ያን አንብበው ነው መለስ ዜናዊ የዘራው እንትን የዘር ፖለቲካ ዛሬ ለግብጾች ተመችቷቸዋል። ይህንን እውነት እንዴት መካድ ይቻላል? እንዴ በፈጣሪ እርዳታና እንደው በመከላከያችን ጥንካሬ እንጂ ይህ ሀገር እኮ ቢፈርስ ሊጨፋጨፍ የተዘጋጀ እኮ ህዝብ አለ። ህዝብ እንደ ህዝብ ይጠላላል ማለት አይደለም፣ ግን ያደፈጣል። ይሄ ምንም ግልጽ ነው። ለምን እንደሸፋፍነዋል የሚጠቀሙበት ፖለቲከኞችና ኃይሎች አሉ። ታዲያስ ያንን መርዝ መጠቀም ይፈልጉ ታዲያስ ይፈልጉ። አዎ በጦርነቱ በ2013-14 ጦርነት የቲዲኤፍ ሰራዊት ወሎ ድረስ ሲመጣ ምንድን ነው ያደረገው? እኔ አንድ የመከላከያ አባል እስከ ሰሜን ሸዋ ድረስ ሲመጡ በእናትህ ብዬ ነው የተማጸንኩት።
አትላክልኝ ብዬ አንደኛ ሚዲያ ላይ ይመጣል፣ እኔ ማየትም አልፈልግም። የወረዳና የዞን አስተዳዳሪዎች አንገታቸው የለም የሚልክልኝ ፎቶግራፍ። በምን አይነት ስለት እንደሚያርዷቸው አላውቅም። ወሎ ላይ የነበረውን ዘረፋኛ ጳጳስ ምንድን ነው ያሉት? ይህንን የትግራይ ህዝብ አያደርግም፣ እኔ የማውቀው ህዝብ ይህን አያደርግም፣ ሰርቆ እንኳን ቢሄድ መልስ ነው የሚለው። ስንት የታረዱ እኮ ወገኖች አሉ። ቆንጥር ያልኩ ያን ስንት የታረዱ ወገኖች አሉ። ይሄ እንዲመጣ ነው የሚፈለገው። ይሄ እንዲመጣ ነው የሚፈለገው። ጦርነት አያስፈልግም የምንለው እኮ ለዚህ ነው። በጦርነት ሽፋን ቂም በቀሎች፣ መተራረዶች ይፈጸማሉ። አስገድዶ መድፈሮች፣ ብዙ ነገሮች፣ የከፉ ነገሮች። ሰራዊትን በተገዛበት በተኛበት አርደህ ለዚህ ሁሉ መዳረግ። ትላንት ጠዋት ጄኖሳይድ ፈጸመብኝ፣ ሴቶችን ደፈረብኝ፣ ብረት ቀጠተባቸው፣ ምን አለባቸው የምትለው ጋር ደግሞ ጥምረት ትፈጽማለህ። ይህንን ነው እያሉ ያሉት። እውነት ነው። ባለሀብቱ ከመንደር ያሰደዱ እናቶችና ታዳጊ ኮረዳዎችን እየደፈሩ ትግል እየታገልን ነው የሚሉ የማህበረሰብ ዝቃጮች በብዛት ተፈልፍለው አገር በማዳከም ካልቻሉ ለማፍረስ እየተረባረቡ ይገኛሉ። እውነት ነው። ችና አባሎች የእነዚህን ታላላቅ አርበኞች የአገር ፍቅር ስሜት በመውረስ አገር ለማስቀጠል እየታገልን ያለን የኢትዮጵያ ውድ ልጆች ነን። ውድ ኢትዮጵያውያን፣ ውድ ወገኖቼ፣ አርበኛ አባቶቻችን ግንባራቸውን ለጥይት ሰጥተው አድዋ ላይ እየተዋደቁ በነበረበት ጦርነትና በ5 ዓመቱ የአርበኝነት ትግል ጊዜ ኢትዮጵያን ያላገዙና አገርንና ሕዝብን በመካድ ከጠላት የተደራደሩ ጠላትን እየመሩ አርበኞቻችንን ሲያስመቱ የነበሩ ወገኖች እንደነበሩ ታሪክ ያውቃቸዋል። የኢትዮጵያ ሕዝብ ገላጭ የሆነው የአርበኝነት ታሪካችንን ለማራከስ ከጠላት ተሰልፈው ሲወጉን የነበሩ ባንዳዎች እንደነበሩ ይታወቃል። የአድዋ ድል ሕዝባችንን ብቻ ሳይሆን ባንዳዎችንም ነፃ ያወጣ ድል ነው። መልካም እንግዲህ በቦታው እንደመገኘት መጠን በበዓሉ ላይ ከዚህ ክበብ አለ። ስለ አድዋ የምትጨምረው ነገር ካለ እሱን አንሳተን ወደ ሌላ አጀንዳችን ነው። የመከላከያ ሚኒስትሯ አይሻ መሐመድ፣ ከንቲባ አዳነች አቤቤ፣ ክቡር ፊልድ ማርሻል፣ ክቡር ፕሬዚደንት አጽንኦት ከሰጡት አንዱ የቀይ ባህር ጉዳይ ነው፣ የወደብ ጉዳይ ነው። ስለዚህ እሱ መሳካቱ ግድ ይላል። የአድዋ ልጆች ነን ስለዚህ ብለዋል። እውነት ነው፣ ምንም ስህተት የለውም። የአድዋ ልጆች ነን። ስለዚህ ያጣነውን የባህር በር የማስመለስ ዓላማችን ይሳካል። በነገራችን ላይ ፕሮግራሙ ተመልክተው ከሆነ ልክ እንደ አድዋ እንግዲህ በባዶ እግራቸው አይደል የዘመቱት ኢትዮጵያውያን። ልክ እንደሱ ከበሮ ይዘው እንደ ትርኢት የሀገር ባህል ልብስ ለብሰው በሶስት ምድብ ተከፍለው ጎራዴ ይዘው እየሸለሉ ጥሩምባ ይዘው እንደዚህ በማይክራ እየተቀባበሉ የታዩት ቲያትረኞች እንዳይመስሉ የሚሰለጥኑ የቀይ ኬፕ ወይም የመከላከያ ሰራዊት አባላት ናቸው። በወኔ ነበር ሲሰሩት የነበረው። አንድ ብርጋዴር ጄኔራል ናቸው የነገሩኝ፣ እዛው እነሱ አሰልጣኝ። አሁን እኮ እነዚህ ቲያትረኞች ይመስሉታል ሰው ምናምን ብሎ በጣም ነው የገረመኝ። ሌላው ትንሽ ብዙዎችን በአካባቢ የነበሩትን ሰዎች ያላስደሰተው ነገር ታዳጊ ወጣቶች በመጀመሪያ በጂጂ ዘፈን ያሳዩት ቤት ነበር፣ ከባህልና ከቱሪዝም የመጡ። በሁለተኛው ራፕ እያደረግ የራፕ ዳንስ እያሳየ አድዋን የሚወክል ምንድን ነው? እዚህ አይነት ነገሮች ይታረሙ። ትልቅ በዓል ነው። በትልቅ በዓል ትንሽ የወረደ ነገር ማቅረብ ትክክል አይደለም። ራፕ የኛ ባህል አይደለም። በቃ እሱን አይድል ላይ ሌላ ይሄ ምንድነው ሙዚቃ ውድድር ላይ እዛ ላይ ያሳዩት መብታቸው ነው። ሲፈልጉ በፈለጉበት መድረክ ያሳዩት። ይሄ ግን በዓል ነው። ራፕ የምታሳይበት ብዙም ጭብጨባ አልተሰጣቸውም። በዛ ነገር ብዙ ሰው እኔ የምልህ ትንሽ ተከፍቷል።
እንደዚህ አይነት ነገር ሲዘጋጅ ጥንቃቄ ቢደረግ። በዚህ አጋጣሚ ሳልገልጽልህም አላልፈው። ሁሌም አድዋ ሲመጣ ወደፊትም ዘመን ተሻጋሪ የሆነው የጂጂ ዘፈን ነዋል። ጅጋዬ ሽባባው አንድ ነውረኛ ጋዜጠኛ ቪዲዮ ገርጿት ከዚህ በፊት ወጥቶ ነበር። ነውር ነው በጣም። መቼም እኛም እሷም ከሞት የምንቀር ነገር አይደለም። ምን አለበት ጂጂን ዘፈኖቿን ይህንን በጣም ልዩ አገራዊ ቀስቃሽ የሆነውን ብቻ በማዳመጥ በዛ ብቻ ከምንገደም ለምንድን ነው ወደ ሀገሯ እንድትመጣ የማይደረገው? ለምን አንዳንድ ምልስ ጸበልም ይሁን ምናምን እንደዚህ አይነት ነገሮች የማይሞከርላት ለምን? ቤተሰቦቿ ናቸው እሱን የሚወስኑት። እቺ እኮ ለኢትዮጵያ ትልቅ ባለውለታ ነች። አድዋን የሚያክል ዘፈን ያበረከተች ነች እና የቤተሰቦቿ ብቻ አይደለችም እኮ ጂጂ። ግን መወሰን የሚችሉት በሷ ላይ እነሱ ናቸው እንጂ የህዝብ ፍላጎት ነው። ማንኛውንም ነገር ለማድረግ ችግር የለበትም። አይ እህትየዋ የምታደርገው ነገር አውቀዋለሁ እኔ በጣም ነውር ነው። ለምን እንደዛ እንደምታደርግ አላውቅም። ስለ ሌሎቹ አላውቅም። ይቅርታ ግን አንደኛዋ እህቷ የምታደርገው ነገር ጥሩ አይደለም ማለት ኢቭን ምልህ ዘፋኞች በተለይ አንድ በጣም ማከብራት ዘፋኝ ከነ ልጆቿ ሄዳ ይዛት ወደዚህ ልትመጣ ትኬት ቆርጣ ሁሉን ነገር አመቻቸች። የምትከላከለው እህትየዋ ነች። ነውር ነው። እና ኢቭን አሁን ልጅቷ አማኝ ነኝ ትላለች፣ ግን ሚዲያ ላይ ወጣ ከጂጂ የበለጠ ድምፅ አለኝ እኮ ምናምን የምትል ምን ማለት ነው? ይህን ጉሯን እንደፈለገች እንትን ትበለው። ግን ከዚህ በፊት በጣም ብዙ ጊዜ ደህና ነች መልእክት አስተላለፈች ምናምን ትል ነበር። የሌለ ነገር ለምንድን ነው እንደዛ እንድትሰቃይ የፈረደችባት? ጂጂ እኮ ምልስ ሆናለች። ለምን እንደዛ ታደርጋታለች? እሷ ነች ሁሉ የምታደርገው። እሷ ደግሞ ቤተሰቦቿን ልትወክል አትችልም። ሌሎቹ ቤተሰቦች ግን አንድ መፍትሄ ቢወስዱ ጥሩ ነው። መልካም። በትግራይ ደግሞ አድዋ ተገኝተው ንግግር ያደረጉት ዶክተር ደብረጽዮን ገብረ ሚካኤል ምን አሉ የሚለውን ደግሞ እሱን ደግሞ እንመልከት። ሮቤል ይህ ሰውዬ በጣም ለይቶለታል። አሁን ትላንትና ያደረገው ምንድን ነው? በአድዋ ጦርነት የትግራይ ሴቶች ስንቅ ከማቀበል ባለፈ ጀግነት ተፋልመዋል። የትግራይ ሴቶች ብቻ አይደለም የተፋለሙት፣ ተፋልመዋል። አዎሽ መላው ኢትዮጵያውያን ናቸው። መላው ኢትዮጵያውያን ወደ አድዋ ሲዘምቱ ምን ይዘውን የዘመቱት? ሮቤል የኢትዮጵያ ባንዲራ ነው አይደል? ትላንት የአድዋን በዓል ስታከብር አድዋ ላይ እንዴት የህወሓትን ባንዲራ ይዘት ታስወጣለህ? ምን አይነት ጥላቻ ነው ይሄ? እና እንደዚህ ይላል ደግሞ ጦርነትን ከመሩትና የአፍሪካ ጄኔራል ተብለው ከተሰየሙት አባታችን በራስ አሉላ የተመራው የትግራይና ኤርትራውያን ልጆች ጥምረት ወራሪዎች ግብፅ፣ ቱርክ፣ ሌሎች በአንድነት ገጥመው ታሪክ ሰርተዋል። በጣም የሚገርም ነገር ዛሬ ገና የራስ አሉላና የአፄ ዮሐንስ ለ51 ዓመት በህወሓት ታሪክ ስማቸው ሳይነሳ ዛሬ ለምን ፖለቲካ እንዳነሳቸው ግልጽ ነው። በጣም ከሚጠየፏቸው እነመለስ እነ ስብሃት በፓርቲ ውስጥ እንዲነሳ ፊውዳል ናቸው ብለው ራስ አሉላ ናቸው ፊውዳል፣ አፄ ዮሐንስ ናቸው ፊውዳል። ስማቸው እንዳይነሳ አይደለም ሐውልታቸው። በጣም የሚገርም ነገር እኔ እውነተኛ ሰው ይመስለኝ ነበር ዳዊት የሚባለው ዳዊት ገብረ እግዚአብሔር ወደዚህ ሀገር እንደመጣ ከለውጡ በፊት ማለት ነው። እኔ መለስም እያለ በህይወት አለ። ከዛም በኋላም የአፄ ዮሐንስን ሐውልት መቀሌ ለማቆም የራስ አሉላንም ከለከሉኝ አለ። መሬት አይቆምም አሉኝ አለ። ይህ ቃል በቃል የተናገረው ሪፖርተርም ላይ ይህንን ተናግሯል፣ በሚዲያም ተናግሮታል። እኔ እዛ ጊዜ ይህንን ሲል ይህ ሰውዬ ጥሩ ሰው ነው በቃ ብዬ አከበርኩት እና እኔ መሰሪ መሆኑን ይህን ስብሃት ቡድን መሆኑን አላውቅም፣ ስጋ ዘመድ መሆኑን እና ቤቴ በገዛ ቤቴ የአሉላና ዮሐንስን ሐውልት አቆማለሁ። ማን እንደሚከለክለኛ ያለው በገዛ ቤቴ ሐውልታቸውን
ተከልክዬ ያለው አደባባይ ላይ እንዳላቀው ዛሬ ስማቸውን ያነሷቸዋል። ይህን ያክል ነው የተጠየፏቸው። ምን እንዳለ ታውቃለህ? የ51 ዓመት ታሪካችን ተሰንዶ ለትውልድ መተላለፍ ይገባዋል። በአድዋ በዓል ላይ ነው የእሱን 51 እና ታሪካችንን እንጠብቅ ሲባል በታሪክ ለመኖር አይደለም፣ በታሪክ ነው እንጂ የምትኖረው 51 ዓመት ሙሉ 51 ዓመት የህወሓት ጉዞ እያላችሁ። ነገር ግን ታሪኩን የማይጠብቅ ህዝብ ፖምፓሷ ጠፍቶባት ማንደች እንደ ነገሮችን ጥቅስ ደግሞ አላውቅም። ውቅያኖስ ላይ እንደምትሰምጥ መርከቡ ታሪኩን የማይጠብቅ ህዝብ ይጠፋል ነው እያልን ያለነው። የህወሓትን ታሪክ የማይጠብቅ ትግራዋይ ተጠፋለህ እየተባልክ ነው። አሜን ብለህ ቅድም እንዳለው ሰውየው አሜን ብሎ ከተገዛ እንግዲህ ምንም ማድረግ አይቻልም። ከእግዚአብሔር በላይ እነዚህን የምታመልክ ከሆነ ምንም ማድረግ አይቻልም። እንግዲህ ፈጣሪን በመፍራት ሃይማኖት ያለበት ሀገር የሚባለው ትግራይ ነው አይደል? ስለዚህ አይ የለም የደብረ ጽዮንን ቃል ሰማለሁ፣ የህወሓትን ቃል ሰማለሁ፣ እነሱ ከሌሉ ጠፋለሁ ምትል ከሆነ መንገዱን ጨርቅ ያርግልህ እንጂ ግልጽ ነገሩት። እኛ ከሌልን ትጠፋለህ። ታሪኩን የአድዋ ድል የትግራይ ህዝብ ጀግንነት መገለጫ ነው አለ። የትግራይ ህዝብ ድል የድል አክሊል የደፋ ጀግና ህዝብ ነው። ተጠቃሎ ሲታይ የትግራይ ህዝብ መንካት ማለት መስዋዕትነትና ሌላ ዋጋ ቢከፍልም ማለት ለባርነትና ለመገዛት አሜን ብሎ ለመቀበል ፍጹም የማይታሰብ መሆኑ ለወዳጅም ለጠላትም በተደጋጋሚ ያረጋገጠ ህዝብ ነው የትግራይ ህዝብ። እኛ የቀደምት ወላጆቻችን ወራሾች ራሳችን እጃችን በማስገባት ተጨማሪ ድሎች እንትን ለማድረግ እንደሚሰራ ነው የሚገልጸው። እና በጣም በመጨረሻ ምን አለ መሰለህ በህዝባችን ላይ ጄኖሳይድ ያወጀው በትግራይ ሰራዊትና በህዝባችን ብርቱ ክንድና ተጋድሎ ጥቅምት 23 2015 የፈረመውን የፕሪቶሪያው ስምምነት ቀዶ በመጣል የተኮላሸውን ጄኖሳይድ ለማስቀጠል የተዘጋጀ ነው። በጀመርነው የአንድነት አደረጃጀት መሰረት እንቀጥል ምናምን ነው የሚለው። በዚህ በደብረ ጽዮን ዙሪያ አንድ ከፍተኛ ባለስልጣን አስተያየት እንዲሰጡኝ ጠየኳቸው። በጽሁፍ የሰጡኝን አስተያየት ቃል በቃል ልንገርህ። ይህ ሰውዬ ምንድን ነው የሚፈልገው? የትግራይን ህዝብ ከኢትዮጵያ ለመገንጠል ከሆነ ኢትዮጵያ ማለት ራሷ ትግራይ ነች አለ። ወዴት ነው ባለቤቱ የሚገነጠል? ደብረጽዮን ኤርትራዊ ስለሆነ የባንዳ ዘር ነው። ትግራዋይ ባንዳ አይደለም። ነገር ግን ባንዳ ሰርጎ ገብቶበታል። ደብረጽዮን አሉላ ሐውልት እንዲቆምለት ከልክሎ በአሉላ ሊኮራ አይችልም እኔ ያሉኝ። በጣም ጥሩ አስተያየት ነው። እና እነዚህ ሰዎች እንደዚህ መነገድ ይችሉበታል። ሌላው ሮቤል ዛሬ ይመስለኛል የሚለቀቀው ጠቅላይ ሚኒስትር ዶክተር አብይ ከኢዜአ ጋር ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቃለ ምልልስ አድርገዋል። ትናንትና ሃይላይቱ ተለጥፏል። ደስ የሚለው ነገር ትግርኛው በአማርኛ ከስር ትርጉሙ ይሄዳል እና ጎበዝ ናቸው ትግርኛ። ከም ዝፍለጥ ህወሓት ናብ መሬት ክወርድ ብዘይክእል ብሉይ ክለሳ ሓሳብ ዝተኣሰረ ውድብ እዩ። ሕጂ ፀገም ኮይኑ ዘሎ ኣብ ከባቢ ወልቃይት ዝተፈናቀሉ ዝምልከት እዩ። ኩናት ምድላው እናገበረ እዩ ይዝብሃል ወረታት ኣሎ። ህዝቢ ትግራይ ሰላምን ልማትን ይግብዖ፣ ሰላምን ልማትን ይፈቱ፣ ሰላምን ልማትን ተቃሊሱ እዩ ዘሎ። በአንጻሩ ዳግም ውግእን እንወትን አይግብኦን ዝብል ጽኑ እምነት ያለኒ እቲ ጥሩፍ ኃይሊ ከም እብድ ከልቢ ምስ መንሰይ ትግራይ ምስ አባላት ጸጥታ ትግራይ ምስ ምሁራት ዲያስፖራ ምስ መላህ ትግራይ ኣብ ከቢድ ቅርህነታት እዩ። መንግስቲ ሻዕብያ ዘለዎ መርገጺ እንታይ ይመስል? ሻዕብያ ስልጣን ክህዝ ከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን። ሎሚ ዳርጋ ኩለን ዓንየን ሓንቲ ዩኒቨርሲቲ ነይራ አስመራ ዩኒቨርሲቲ ትበሃል። እውነትም ከኔ ይበልጣሉ። ለምን መሰለህ? አንደኛ እዛ ኖረዋል ትግራይ ውስጥ ስለኖሩ እዛ በደንብ አድርገው ይናገራሉ። እስቲ ሙሉ ዝርዝሩን አይተን እንግዲህ እንመለሳለን። ከአንድ ወር በፊት እንግዲህ ፕሬዚዳንት ትራምፕ የኢራንን መንግስትና መሪዋን በተመለከተ ፍንጭ እንደሰጡና የቀድሞ የአሜሪካ መከላከያ ሚኒስትር ከዚህ ጋር አያይዘው ለኢሳያስ የጻፉት ጉዳይ ነበርና ምንድን ነው እሱ የሚለው ነገር ሲያብረን እንመልከት። ለኢሳያስ ሳይሆን እንትና በቬንዙዌላው መሪ ላይ እርምጃ ከተወሰደ በኋላ ማይክል ሩቢን ማለት
ፔንታገን ውስጥ በመከላከያ ሚኒስቴር ውስጥ በኃላፊነት ነበሩ። እኚህ ማለት ናቸው እና ጸሐፊም ናቸው። ምንድን ያሉት መሰለ በዋሽንግተን ኤግዛማይነር የሚል እንትን ላይ ነው ከ3 ሳምንት ልክ ወር አልሞላቸው የቬንዙዌላ መሪ ልክ ከዛ በኋላ ማለት ነው የኤርትራውን ፕሬዚደንት ኢሳያስ አፈወርቄን ለፕሬዚደንት ትራምፕ ማለት ነው አቤቱታ የሚጽፉት እንደ ቬንዙዌላው መሪ ሊያስወግዱት ይገባል። ትራምፕ ባለፈው ወር አሁን በኢራን አዲስ መሪ ያስፈልጋል በማለት ተናግረው ነበር። የዛሬ ወር ያንን ነው እንግዲህ የደገሙት። ይህን ሀሳብ የደገፉት ሩቢን ኢሳያስ አፈወርቂም ከስልጣን መነሳት አለበት ነበር ያሉት የዛን ጊዜ ማለት ነው። የቀድሞ ኤርትራ ሚኒስትር አሊ አብዶ ልጅ ሲያም ከዚህ በፊት ሰርተናት ነበር የአሜሪካ ዜጋ የሆነችው እና ጋዜጠኛ ዳዊት ስዊድናዊ ዜጋ ነው ይሄ ማለት ነው። እነዚህ ሰዎች በእስር ቤት እየተሰቃዩ ነው ይላሉ። በትክክል የተረጋገጠ ነገር ልንገርህ፣ ዳዊት ጆሹዋ የዛሬ 12 ዓመት እስር ቤት ውስጥ እንዳለ የራሱን አርተሪ በጥሶ ራሱን በራሱ አጥፍቷል። ይህንን የሆነው እና እነዚህ ሰው እና በተለይ ይላል የኤርትራ መንግስት በተለይ በትግራይ ጦርነት ጄኖሳይድ እጅ መፈጸሙን የሁቱ አማጽያን በኤርትራ እያሰለጠነ እንደሚገኝ ኤርትራውያን በባርነት ሰንሰለት ተቀፍደው እንደሚገኙ ይከራከሩሃል። ደግሞ እኮ አንዳንድ ኤርትራውያን በመዘርዘር ፕሬዚደንት ትራምፕ የአሜሪካን ጥቅም በማስጠበቅ በታሪክ እንዲታወሱ ከፈለጉ ኢሳያስ በሰላማዊ መንገድ ስልጣን እንዲለቅ ማስገደድ አሊያም እንደ ቬንዙዌላው መሪ ማስወገድ አለባቸው። እንግዲህ ይኸውልህ የዛሬ ወር ትራምፕ ይሄንን አለ፣ የኢራንን አስወገደ። ስለ ቬንዙዌላ ተናገረ፣ አስወገደ። አሁንስ ኢሳያስ ተደግሶለታል። ትራምፒን ካደረጉና ለ36 ዓመት አምባገነን ሽብርተኝነት ስርዓት መሪ ኢሳያስን ካስወገዱ በኤርትራ አሜሪካውያን በኢትዮጵያ ዲያስፖራ ዘንድ እጅግ ጀግና ተብለው ይወደሳሉ ይላሉ ማይክል ሩቢን። የቀይ ባህር መውጫ በር ይፈጥራሉ። የኢትዮጵያ ጥያቄ ያጋራኩ ነው። እውነት ነው። ኢሳያስ አፈወርቂ አሜሪካዊቷን ሲያም አሊን ከገደሉ እችን ልጅ ምላሹ መሆን ያለበት በደም ነው ሲሉ ማስጠንቀቂያ ያዛል። እችን ልጅ ማለት ነው። እች ምስኪን ልጅ አሁን እኔ ከዚህ በፊት አቅርበናት ነበር። ያለ አብዶ ልጅ በመሆኗ ብቻ ትታሰራለች እና ይሄ ጃጅ ሽማግሌ እንግዲህ እርምጃ እንዲወሰድበት እኛ ሳንሆን የአሜሪካው አማካሪ ይህን ጽፈዋል። አብረን እናያለን ደግሞ የሚሆነው። መልካም እንግዲህ በመካከለኛው ምስራቅ የተቀሰቀሰው ጦርነት በከፍተኛ ሁኔታ የተባባሰ መሄዱን ተከትሎ እንግዲህ በርካታ መረጃዎች ወጥተዋል፣ እየወጡም ናቸው ይገኛሉ። ግን ሁሉንም መዘርዘር ከሰዓትም አንጻር አንድም ሁለትም ደግሞ ተመልካቾቻችን የተለያዩ ሚዲያዎች አማራጮች ስላሉ በየጊዜው አዳዲስ ነገር ስለሚመለከቱ የተወሰኑትን ነጥቦች እንደ ዝግጅት ክፍላችንም ሆነ አስቀምጠንላቸው እንለፍ በሚል የያዝናቸው ነጥቦች አሉ። በኢራን የሚገኙ ሚሊሻ ቡድኖች እንግዲህ ከያሉበት ተነቃንቀው ጦርነቱን ቀጣይነትና ጠንካራነት የሚያደርጉ እንቅስቃሴዎችን ምልክት እያሳዩ ናቸው። የሊባኖስ ሂዝቦላም ወደ እስራኤልና ሮኬትና የድሮን ጥቃት ፈጽሟል። ይህንን የሂዝቦላ ጥቃት ተከትሎ የእስራኤል ጦር ጀቶች በቤሩት እንግዲህ ከፍተኛ ድብደባ እያደረጉ ይገኛሉ። ከኢራን ቢሊዮን ዶላሮች የሚመዘዝለት ሂዝቦላ የሮኬትና የሚሳይል ጥቃት በመፈጸሙ የእስራኤል አመራሮች ሂዝቦላ ከፍተኛ ዋጋ ይከፍላል ከማለታቸው ባሻገር ከ50 በላይ መንደሮች ውስጥ የሚገኙ ነዋሪዎች አካባቢውን ለቀው እንዲወጡ አስጠንቅቀዋል። ኢራን በተለያዩ ሀገራት ላይ የምትፈጽመው ጥቃት ተጠናክሮ ቀጥሏል። በኩዌት፣ ኳታር፣ ዶሃ፣ ዱባይ ፍንዳታዎች የደረሱ ሲሆን በቤሩትም በተመሳሳይ ከፍተኛ ፍንዳታዎች አሁንም እየደረሱ ይገኛሉ። የኢራን ጸጥታ ጉዳይ ኃላፊ አሊ ላርጂኒ ከአሜሪካ ጋር ምንም አይነት ድርድር እንደማይኖር ጠቁመው የኢራን ኃይሎች ጥቃቱን አልፈጸሙም፣ አሁን ራሳችንን መከላከል ላይ የተጠመድን በመሆኑ ኢራን ድርድር አትፈልግም ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ግባችን እስክናሳካ እንግዲህ ዘመቻው ይቀጥላል ደግሞ ሲሉ እሳቸውም እየፎከሩ ናቸው ያሉት። ይህ በእንዲህ እንዳለ እንግዲህ ኢራን ወደ እስራኤል ባላስቲክ ሚሳይሎችን ተኩሳ በሀገር አቀፍ ደረጃ 12 ሰዎችን ሲገደሉ እስራኤል በሊባኖስ በፈጸመችው ድብደባ ደግሞ 31 ሰዎች መሞታቸው ተረጋግጧል። የአሜሪካ የጦር አውሮፕላኖች በኩዌት መከስከሳቸውም እንግዲህ ብዙዎችን በነገራችን ላይ ቁጥር እየጨመረ ሊሄድ ይችላል። እየጨመረ ይላል። አሁን እኛ ስቱዲዮ ገብተን እየጨመረ ነው እና ብዙዎች ያነጋገረው ደግሞ የአሜሪካ የጦር አውሮፕላኖች ኩዌት ላይ መከስከሳቸው ነው። እንግዲህ የኢራን ሚሳይሎች ደግሞ በቤት ሽመሽ የእስራኤልን አየር መከላከያ ጥሰው በመግባት በአንድ የቦምብ መጠለያ ባደረሱት ጥቃት በርካታ ሰዎች ሲገደሉ 60 ሰዎች ቆስለዋል። አይረንዶምን ጨምሮ የእስራኤል ዘመናዊ የአየር መቃወሚያዎች ብዙዎቹ የእስራኤል ሚሳይሎችን ቢያከሽፉም ጥቂቶች ግን የአየር መከላከያን ጥሰው በመግባት በሲቪሎች ላይ ጉዳት እንዳደረሱ ተረጋግጧል።
እስራኤል በኢራን ላይ ተደጋጋሚ ድብደቦችን ማድረሷን ተከትሎ የተለያዩ ህንፃዎች ወድመዋል። በጥቃቱ ንጹሃን ዜጎች ተገድለዋል። በኢራን ከርማንሻህ በሚገኝ አውሮፕላን ጣቢያ አቅራቢያ የአሜሪካና የእስራኤል ጀቶች እንግዲህ ሰፊ ድብደባ ደግሞ ማድረጋቸው ተሰምቷል። የአረብ ዓለም ድምፅ የሆነው አልጀዚራ በመላው ኢራን ከተሞች የደረሰው ድብደባ ከፍተኛ በመሆኑ የእስላማዊ አንድነት አሳሳቢ ደረጃ ላይ ይገኛል። አሁን ላይ ከወታደራዊ ጥቃት ባለፈ የሲቪል መሰረታዊ ልማቶች ኢላማ እየተደረጉ ነው ሲል ደግሞ ዘግቧል። እሱም የባህሬን ሀገር ውስጥ ጉዳይ ሚኒስቴር በበኩሉ የማስጠንቀቂያ ደወል አሰምቶ ህዝቡ በአቅራቢያ ወደሚገኝ መጠለያ እንዲገባ አሳስቧል። ዋና ዋና መንገዶችና ድልድዮችንም ዘግቷል። በኳታር ዶሃ ከ12 በላይ ፍንዳታዎች የተሰሙ ሲሆን በኤሚሬትስ አቡዳቢም ተመሳሳይ ፍንዳታዎች ተከስተዋል። እንግዲህ አሁን ላይ አነጋጋሪ የሆነው መረጃ ደግሞ ምንድነው? አሜሪካና እስራኤል በኢራን ላይ ሊሰነዝሩ ያሰቡትን ጥቃት ለአንድ ሳምንት ያህል አዘግተውት እንደነበር ከፍተኛ የአሜሪካ የእስራኤል ባለስልጣኖች የተገኘው መረጃ እያሳየ ይገኛል። ሁለቱ ሀገራት መጀመሪያ ላይ በኢራን ጥቃት ሊሰነዝሩ ያሰቡት ከአንድ ሳምንት ቀደም ብሎ የነበረ ቢሆንም ለጥቃቱ መዘግየት ዶናልድ ትራምፕ ላለፉት 2 ወራት ሲከተሏቸው የነበሩት በዲፕሎማሲ ወይስ በጦርነት ነገሩ ይቋጭ የሚሉ አማራጮች እንደ ምክንያት ተቀምጠዋል። በተጨማሪም በጄኔቫ ይካሄድ የነበረው የመጨረሻ የኒውክሌር ድርድር ያለምንም ውጤት መጠናቀቁን የጦር እቅድ አውጪዎቹ ቅዳሜ የካቲት 21 ቀን ጥቃት ለመሰንዘር እንዲያስችላቸው በር የከፈቱ ሲሆን በአንጻሩ ድርድሩ ኢራንን ያዘናጋ ከመሆኑ ባሻገር አስቀድመው ተደብቀው የነበሩት መንፈሳዊ መሪው አያቶላህ ወንዶች ልጆቻቸውና ሌሎች ባለስልጣናት ደህንነት እንዲሰማቸውና ከመሬት በታች ያሉ ምሽጎች እንዳይገቡ ለማድረግ ያለመ ነበር። ማዘናጊያው አንድ ሳምንት የታሰበው ተሳክቶላት እንግዲህ እሳቸውም ተገድለዋል። እሁድ ዕለት እንግዲህ የሶስት ወታደራዊ አባላትን ሕይወት ጨምሮ የመጀመሪያዎቹ የአሜሪካ ጉዳቶች መኖራቸው ተመዝግቧል። ለሟቾች ክብር የሰጡት ዶናልድ ትራምፕ ተጨማሪ ጉዳቶች ሊኖሩ ይችላሉ ሲሉ ስጋታቸውን ገልጸዋል። እንግዲህ በተደጋጋሚ ጥቃት ውስጥ የምትገኘው ኢራን እስካሁን ተጠቅማ የማታውቀውን የሆርሙዝ ወሽመጥን የመዝጋት እርምጃ በመውሰድ አነጋጋሪ ነገር ልትፈጥር ትችላለች ተብሏል። ይህም እንግዲህ ትልቁ ወሽመጥ የዓለም አቀፍ የነዳጅ ዋጋን በእጅጉ በመጨመር በአሜሪካውያን ኑሮ ውድነት ላይም ጫና ይፈጥራል፣ የትራምፕ አስተዳደር ላይም እንደዚሁ ጫና ይፈጥራል ተብሎ ተገምቷል። 50 በመቶ ጨምሯል። አሁን ያሉት ወቅታዊ መረጃዎች እነዚህ ናቸው። በዙ ላይ የአያቶላህን ታሪክ ካነሳም ሰፊ ነው፣ ጊዜ ይወስዳል። በዚህ ዙሪያ ትላንትና የአድዋ በዓል ላይ አንድ ከፍተኛ ጀነራል አግኝቼ ነበር። ኢንተርቪው ጠይቄያቸው ያለውን በዚህ ጉዳይ ብቻ አይደለም፣ በሐዋሳ በነበረው ቆይታችን ፊልድ ማርሻል ስለኚህ የጦር አዛዥ ሲናገሩ በግሌ መጽሐፍ ጻፍ እያልኩት ነው፣ በተደጋጋሚ መክረዋለሁ። እናንተ ፊት ልንገረው፣ የዓለምን ፖለቲካ በደንብ አድርጎ ይጠጣና በበቂ ሁኔታ የሚያውቅ ነው እና እናንተም መጽሐፍ ጻፍ በሉት ምናምን ብለው ከዛ በኋላ ስንወጣም እንደው እስቲ ቃለ ምልልስ ለማድረግ ግዴ የሚቆይ ምናምን ብለውኛል። አሁንም ተስፋ አልቆርጥም። ግን ትላንትና መጀመሪያ ሳገኛቸው ምንድን ነው ያልኩት፣ ይህንን ጉዳይ እንዴት አዩት ነው ያልኳቸው። በመጀመሪያ ዓለም ላይ ጉልበት እንጂ ሕግ የለም አሉ። እውነትም አሜሪካና እስራኤል እርምጃ ሲወስዱ ትክክል ናቸው፣ ሌላው እርምጃ ሲወስዱ ትክክል አይደለም። ሁለተኛ ኢራን ጥፋት የፕሬዚደንቷ አያቶላ ተነግሯቸው ነበረ ጥንቃቄ እንዲያደርጉ፣ ግን ወይ ሌላ ሰው ማዘጋጀት እሳቸውን የሚመስል ወይ መደበቅ፣ እነዚህ ነገሮች ማጠቀም ይችሉ ነበረ። ይህን አላደረጉም እና ችላ በማለታቸው ዋጋ ከፍለዋል አሉ። ሶስተኛ ኢራንን ያደነቁበት ነገር ተተኪ ባለስልጣናትን 41 ገደማ ነው የሞቱት። በጣም ግን የሚያሳዝነው የአያቶላ የልጃቸው የሴት ልጃቸው ባሏ የልጅ ልጃቸው ምን ማለት ነው? ግን ይሄ ምን አይነት ድርጊት ነው? ዓለም ይህንን ካላወገዘ ምኑን ያወግዛል? ሌላው እኚህ ጦር ጀነራል በጣም በሳል ናቸው እንዳልኩ። ምንድን ነው ሌላው ያሉኝ? የኢራን ትልቁ ጥፋት እንዴት ጎረቤት ሀገሮቿን ትደበድባለች? 15 ሀገሮች እኮ ነው የደበደበች። ሳውዲ፣ አረብ ኤሚሬትስ ምናምን ሁሉንም ትደበድባለህ እንዴ? ከሁሉም ጋር እንዴት ትጣላለህ? ጠላት መቀነስም ነበረባታል። እና እሺ ይሄ ጉዳይ ወዴት ያመራል አልኳቸው። ማለት ኢራን እስካሁን ቦሊስቲክ ሚሳይል ሌሎችንም እጠቀማለሁ፣ ከዚህ በላይ ምን ትጠቀማለች አለ። ያላትን እኮ ነው የተጠቀመችው። ግን በነገራችን ላይ እስራኤሎች የሚተማመኑበት የነበረውን ሚሳይል ማክሸፊያ እንትን ሊቋቋሙ አልቻሉም ከኢራን የሚሰነዘረው። ስለዚህ የአሜሪካንም ያላቸውን ነው ማጣው እየተጠቀሙ ያሉት። የሆነ ቦታ ላይ ይቆማል አሉ እሳቸው። እኚህ በሳል ናቸው እና ሰፊ ትንተና ነው የሰጡኝ በዚህ ጉዳይ ላይ። ግን ሰፊ ትንተና በቢሮ በስቱዲዮአችን እንዲሰጡን
ጠብቃለሁ። ውትወታዬን በጣም ግን በጣም ብዙ ትምህርት የምናገኝባቸው ሰው ናቸው። ከፍተኛ የጦር አዛዥ ናቸው። በጣም በሳል ናቸው እና በቃ ማያውቁት ታሪክ የለም። እያንዳንዱን ስለ ኢራን ብትነግራቸው ኢራን ጋር ኢቭን እነዚህ አሁን ቅድም ያልካቸው የውቅያኖስ ወሽመጦች ምናምን እያንዳንዱ ሜትሮን ሁሉ ያውቁታል። ምን አይነት ደስ የሚል እውቀት እንደሆነ አላምልህ ያስቀናል። በትግራይ ያደመ ቡድን የሚፈጸመውን የሚያጋልጥ አንድ አጭር ቪዲዮ ወጥቷል። ምንድነው እሱን እናያለን። በሌላ በኩልም እንግዲህ በቅርቡ ወደ አዲስ አበባ ከመጡት 3 የቲዲኤፍ ሰራዊት አዛዦች ባደመ ታስረው የነበሩ ጀነራል ጎሽ በሁለት ክፍል የተላለፈ በትግርኛ ቋንቋ መግለጫ ሰጥቷልና ምን አሉ የሚለውን እሱን አንድ ላይ ያያዘን ነው። እንግዲህ ቅድም ያየኸው ቪዲዮ ላይ በወርቅ ዘረፋ የናደመ ቡድን የነደመጽዮን መሰማራታቸውን የሚያሳይ ነው። አይ ቢሆንም እንደዚህ ደግሞ ሰርተዋቸዋል። እንግዲህ ግዕዝ ሚዲያ ምንድን ያለው ከዚህ በፊት ጦርነት መሪዎች ሳይነኩ ታጣቂዎች የሚያልቁበት ነበር። አሁን ግን ጊዜው ተቀይሯል። የትግራይ ህዝብ ከነዚህ መሽገሮች የሚገላገልበት ቀን ቅርብ ነው አለ። በጣም የሚገርም ነገር። ስለዚህ ሰው ነው የጠየቀኝ። ጉሽ ገብረ ይባላል። በጣም በእውነት እነዚህ ሰዎች ታጥበው የማይጸዱ መሆኑን ልንነግራቸው ይገባል። በሁለት ክፍል ነው ያደረገው። በተለይ ሁለተኛ ክፍሉን የተወሰነ ፓርት አዳመጥኩት እና ተውኩት። ለምን የነሱን የውሸት ፕሮፓጋንዳ ሰማለሁ? ይሄ ሰውዬ ለምን ታሰረ ብለን ስንጮህ ነበረ እና እዚች ጋር የሚናገራትን ልንገርህ። ጦርነት እንዴት ተጀመረ የሚለው የ2013ቱን ለታሪክ ተመራማሪዎች ልተዋልና ጦርነት የተጀመረው አለ ቀጥሎ ከለውጡ በኋላ ነው እና ከዛ በኋላ ጄኖሳይድ ሊፈጽሙብን ትግራዋይ ባለበት ሁሉ ሀብቱ እንዲቀማ፣ እንዲሰደድ፣ እንዲገደል፣ እንዲታሰር ተደርጓል። የዘር ማጥፋት ድርጊት ነው የተካሄደው ብሎ አረፈ። ጎሽ የምትለው ታሰረ ተብሎ ሲጮህለት የነበረው ማለት ነው። ቀጠለና የሲሆን የትግራይ ህዝብ አንድነቱን አጠናክሮ ልጆቹን አሰልፎ ጦርነት የከፈለበትን ሁሉ ለማሸነፍ ተንቀሳቀሰ፣ ታክለ፣ ደከመ፣ ተሰዋ፣ ሞተ አለ። በፖለቲካ አመራር ድክመት ተለይቶ የነበረው ጦርነት ሲከፈት በውጭና በሀገር ውስጥ በተለያየ ቦታ የነበረው ትግራዋይ ልዩነቱን ትቶ በአንድነት ተሰልፎ ከፍተኛ ዋጋ ከፍሏል። በሰሜን እዝ ላይ የተወሰደውን ሽምጥጥ አርጎ ክዶ ትግራዋይ ባለሀብቶች ትግራይ ላይ ጄኖሳይድ ተፈጸመ፣ አሁንም ከትግራይ ህዝብ ጎን ነኝ፣ ቃሌን አልካድኩኝም እያለ ነው። እኛም በቀደም ዕለት አየህ እነዚህ ሰዎች ልዩነታቸው ጄኔራል ዮሐንስም ያረጋገጡልን እኛም ያልነው ነገር ልዩነታቸው የፖለቲካ የስልጣን ነው እንጂ አንድ ናቸው። አዲስ አበባ ተቀምጦ ተጨፍጭፈሃል እያለ ነው። ሰሜን እዝ አልመታንም እያለ ነው። መንግስት እነዚህን በሆቴል አስቀምጦ እንግዲህ ይቀልባቸው ይሆናል። አላቅም የት እንዳለ እና እዚሁ አዲስ አበባ እንዳለ ነው ማለት። ትላንት ጠዋት አስረውት ምናምን ከዛ በኋላ በስቃይ እንግዲህ በኦፕሬሽን ማን ያምጣው አላቅም ብቻ መጥቶ ዛሬም ይዋሻሉ፣ ዛሬም ሐቁን ይደፈጥጣሉ። በእውነት ለጀነራል ዮሐንስ ገብረ መስቀል ክብር የማይሰጥ ካለ በጣም የሚያሳፍር ወይ እሱ ወይ ጎሽ ነው ወይ ምናምን ነው። አይ በቃ እንግዲህ እንደሰማነው ከሆነ እንግዲህ ጀነራሉ ነፍሱን ነው እንጂ ያዳነው ትግሉን አይደለም። ጠልቶ እዛ ጋር ያለውን ነገር አድርጎ መጥቶ አይደለም የተቀላቀለው፣ የራሱን ነፍስ ነው ያዳነው ማለት ነው። በጣም እንጂ ከነሱ ጋር ያለው ልዩነት ኖሮት አይደለም። በጣም ትንሽ እናዳምጣት። አምንጎ ናፈደራ ዝወፀ ኃይል ከመይ ትውግእ ተጀሚሩ መዓዝ ትውግእ ተጀሚሩ ዝብል ሳይንሳዊ ጽናዕትን ቅድም ያልኩን መቼ የተጀመረው ውጊያው ምናምን ሳይንሳዊ ጽናት የሚያስፈልገው ነው። ስለ እንደዚህ አይነት ሰዎች ናቸው። መልካም እንግዲህ ከመሰነባበታችን በፊት የወዳጃችን በጣም የምናከብረው በፍቃዱ ወረዳ ጋዜጠኛ ሚዲያውን ከስር ፒን እናድርግላችኋለን በኮሜንት መስጫው ላይ ሰብስክራይብ ሼር ማድረጉን እንዳትረሱ አደራችሁ ነው። መልካም ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበረ። ፕሮግራሙን አዘጋጅተን ወደ እናንተ ያደረስላችሁ ጋዜጠኛ ራስ ማርያምና ሮቤል ምትኩ ነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ።